ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ገበያ ቢዝነስ ፖድካስት ነው። በዛሬው የገበያ ቢዝነስ ፖድካስት ፕሮግራማችን አዲስና ትኩስ መረጃን ይዘንላችሁ ቀርበናል። ኪሳራ ሪፖርት አድርገው የገቢ ግብር በማይከፍሉና የግብር እፎይታ ባገኙ ድርጅቶች ላይ አማራጭ ታክስ ሊጣል መሆኑ ተነግሯል። በተለይም አስገራሚው መረጃ በኢትዮጵያ እንግዲህ በሀገሪቱ በአጠቃላይ ታክስ ይከፍላሉ ተብለው ከሚገመቱ አጠቃላይ ግብር ከፋዮች ውስጥ 63 በመቶ የሚሆኑት ወይም ከግማሽ በላይ የሚሆኑት ግብር እየከፈሉ እንዳልሆነ የሚያሳይ ጥናት ወጥቷል። ጥናቱን ማን አወጣው? እንዴት ወጣ? ጥናቱ ምን ይዘቶችን ይዟል? ለምንስ ጥናቱን ማድረግ አስፈለገ የሚለውን ጉዳይ በሚመለከት በዝርዝር የምናሰማችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችን ተወዳጁ የቢዝነስ ሚዲያ ገበያ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ እየጋበዝኩኝ በቀጥታ ወደ መረጃው እሸጋገራለሁ። እንግዲህ ውድ አድማጭ ተመልካቾቻችን መረጃውን በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ የሆኑት አቶ ሙላይ ወልዱ በተናገሩት ንግግር ነው የምጀምረው። እየኖርን ያለነው 37 በመቶ ከሚሆኑ ግብር ከፋዮች በሚሰበሰብ ገቢ ነው ሲሉ ነው የተናገሩት። ከዚህም ውስጥ 50 በመቶ የሚሆነው ታክስ የሚገኘው 100% ይከፍላሉ ተብሎ ከሚታሰቡት ግብር ከፋዮች ውስጥ በመቶኛ ተሰልቶ ማለት ነው 37 በመቶ ብቻ የሚሆኑት ናቸው አሁን ላይ ግብር እየከፈሉ ያሉት። ከነኚህ ውስጥም 50 በመቶቹ የሚሆኑት የመንግስት የልማት ድርጅቶች ናቸው። እነኚህም ድርጅቶች አብዛኛው ቁጥጥር ስላለባቸው እንጂ በዛ ደረጃ ላይከፍሉ የሚችሉበት ሁኔታ ነው ያለው ማለት ነው። ምክንያቱም የግል ድርጅቶች በዚህ ደረጃ 63 በመቶ የሚሆኑት ግብር ይከፍላሉ ተብሎ የሚታሰቡ ግብር ከፋዮች የማይከፍሉ ከሆነ በጣም አገር ላይ ትልቅ ጉዳት እየደረሰ እንደሆነ የሚያሳይ መረጃ ነው የወጣው። ስለዚህ ኪሳራ ሪፖርት በማድረግ ዓመታዊ የገቢ ግብር ከመክፈል ነፃ በሚሆኑና የግብር እፎይታ በተሰጣቸው የንግድ ድርጅቶች ላይ አማራጭ እና አነስተኛ ግብር ወይም ሚኒመም ኦልተርኔቲቭ ታክስ ሊጣል እንደሆነ ነው የተገለጸው። ይህንን ጨምሮ ሌሎች ድንጋጌዎችን የያዘ የገቢ ግብር አዋጅ ማሻሻያ በገንዘብ ሚኒስቴር በቅርቡ ረቆ ባለድርሻ አካላት ባለፈው ሳምንት ውይይት አድርገውበታል። እንደዚሁም ከንግዱ ማህበረሰብም ጋር ውይይት መደረጉን የተገለጸው። በዚህ ውይይት ወቅትም የገቢ ግብር አዋጁን ለማሻሻል ያስፈለገበትን ምክንያት፣ ለማሻሻል የተደረጉ ጥናቶችና በረቂቅ አዋጁ የተካተቱ ዋና ዋና ሀሳቦች ወይም ለውጥ የተደረገባቸው አንቀጾች ምንድናቸው የሚለውም ተቀምጧል። በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ የሆኑት አቶ ሙላይ ወልዱ በአጠቃላይ ስለ ታክስ ስርዓቱ እና ስለተደረገው ጥናት ውጤት ሲያብራሩ በመንግስት በኩል የታዩ ክፍተቶችና ለመንግስት የቀረቡ ምክረ ሀሳቦችን አስመልክተው ምን አይነት ክፍተቶች ታይተዋል፣ ምን አይነት ደግሞ ሊሟሉ የሚገቡ እንደ ምክረ ሀሳብ የቀረቡ ሀሳቦች አሉ በሚለው ዙሪያ ከጋዜጠኞችም ጥያቄ ቀርቦላቸው ነበር። በዚህ በጥናቱ እሳቸው እንዳብራሩት በሀገሪቱ ውስጥ አሉ ተብለው ከሚገመቱ አጠቃላይ ግብር ከፋዮች ውስጥ 63 በመቶ የሚሆኑት ግብር እየከፈሉ እንዳልሆነ ወይም ግብር ከፋዮች ግብር እንደማይከፍሉ ወይም ለመንግስት የግብር ገቢ ወይም ክፍያ እንደማያደርጉ ነው የገለጹት። እንግዲህ እንደ አጠቃላይ ይህ ምንን ያሳያል? 37 በመቶ ብቻ የሚሆኑት ግብር ከፋዮች ብቻ በሚከፍሉት አመታዊ ግብር ወይም ገቢ መንግስት በሀገሪቱ በተለያዩ አካባቢዎች የሚደረጉ የልማት ስራዎችን እያከናወነ እንደሚገኝ ነው። ይህ ምን ያህል በሀገር ላይ ትልቅ ጫና እንደሚፈጠር ማሰብ ነው እንግዲህ ሁላችንም። በመሆኑም ይህንን ሁኔታ ለመቀየር አማራጭ አነስተኛ ግብር ወይም ሚኒመም ኦልተርኔቲቭ ታክስ መጣል አለበት የሚል ምክረ ሀሳብ ለመንግስት ቀርቦ መንግስትም ተግባራዊ ሊያደርገው በዝግጅት ላይ መሆኑን ነው የተገለጸው። እንዲጣል የሚፈለገው አማራጭ አነስተኛ ግብርም ወይም ሚኒመም ኦልተርኔቲቭ ታክስ ዋና ዓላማው ታክስ መክፈል እያለባቸው ወይም ተገቢና ተገቢ ያልሆኑ የተለያዩ ምክንያቶችን በማቅረብና መረጃን በመሰወር ዝቅተኛ ታክስ የሚከፍሉትን ወይም ከታክስ ነፃ የሚሆኑትን ወደ ታክስ መረቡ ለማስገባት ታሳቢ ተደርጎ እንደሆነና በተለይም የመንግስትን ገቢ በመጨመር የመንግስትን የማስፈጸም አቅምና በሀገሪቱ በተለያዩ አካባቢዎች ሊሰሩ የታሰቡ የልማት ፕሮጀክቶችን ለማስፈጸሚያነት የሚውል የበጀት አቅምን ለመጨመርም እንደሆነ የተገለጸበት ሁኔታ አለ። በመሆኑም ኪሳራ ሪፖርት ያደረገ ድርጅት አማራጭ አነስተኛ ግብር እንዲከፍል የሚደረግ እንደሆነ በመግለጽ ይህ ድርጅት ወደ ትርፋማነት ሲሸጋገር ቀደም ብሎ በአማራጭ አነስተኛ ግብር የከፈለው እንዲመለስለት ወይም ቋሚ የታክስ ክፍያ ሆኖ እንዲቆጠር ምክረ ሀሳብ ስለመቅረቡ ነው የተገለጸው። መንግስት የሚሰጣቸውን የጸጥታና ደህንነት፣ የተለያዩ መንግስታዊ አገልግሎቶች እንዲሁም መንገድና የተለያዩ መሰረተ ልማቶችን ተጠቅመው በአመቱ መጨረሻ ላይ ገቢ ካገኙ በኋላ ለመንግስት ታክስ የማይከፍሉ ድርጅቶች በሀገሪቱ በጣም እየተበራከቱ
እየተበራከቱ በመምጣታቸው ምክንያት ይህንን አማራጭ ዝቅተኛ የታክስ ስርዓት ተግባራዊ ማድረጉ ለመንግስት አንደኛ ገቢውን ከመሰብሰብ አንጻር አቅሙን ያጠናክራል፣ በሌላ በኩል ደግሞ የበጀት ችግሮችን ለመቅረፍና በተለይ ደግሞ በሀገሪቱ በሚከናወኑ የልማት ፕሮጀክቶች ላይ እያጋጠሙ ያሉ የበጀት ጉድለቶችን ለመድፈን ወይም ለመሸፈን እንደሚረዳ ነው የተገለጸው። የዚህ አይነቱ የግብር አይነት ተግባራዊ ሲደረግም በአመት በትንሹ 15 ቢሊዮን ብር ወይም ከሀገሪቱ አጠቃላይ ምርት ወይም ጂዲፒ ግሮስ ዶሜስቲክ ፕሮዳክት ከሚባለው 0.2 በመቶ የሚሆን ገቢ ሊገኝ እንደሚችል በተደረገው ጥናት መለየት ተችሏል ማለት ነው። ይህ እንግዲህ የገንዘብ ሚኒስቴር የገቢ ግብር አሰባሰብ ወይም ስለ ግብር አሰባሰብ በሚመለከት በአጠቃላይ በቅርቡ ባስጠናው ጥናት የደረሰበት የጥናት ውጤትን ነው እየነገርኳቸው ያለሁት። የገቢ ግብር አዋጁን ለማሻሻል ያስፈለገበትን ምክንያትና በማሻሻያ ረቂቅ አዋጁ የተካተቱ ዋና ዋና ነጥቦችን በሚመለከት ለቀረቡ ጥያቄዎች ማብራሪያ የሰጡት በገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ ሙሐመድ በበኩላቸው እንደገለጹት የገቢ ግብር አዋጁ ሙሉ በሙሉ እንደማይቀየር ተናግረው ነገር ግን በሀገሪቱ ካሉ ለውጦች ጋር ለማጣጣም እንዲቻልና በተለይም ግብር መክፈል ያለባቸው ወይም ሲገባቸው ግብር በማይከፍሉ ግለሰቦችና ተቋማት እንዲሁም ሌሎች ድርጅቶች ላይ የግብር አከፋፈል ስርዓቱ ተግባራዊ እንዲሆን ለማድረግ በሚያስችል ሁኔታ፣ በሌላ በኩል ደግሞ የመንግስትን ግብር የመሰብሰብና ፋይናንሻሊ ያለውን ክፍተት ከመሙላት አንጻር የሚፈጠሩ ችግሮችን ለመቅረፍና አቅሙን ለማሳደግ ሲባል ለዚህ ሀሳብ ተግባራዊነት ሊረዱ የሚችሉ አስፈላጊ የሆኑ ማሻሻያዎች በዚህ ረቂቅ አዋጅ ተካተው ስለመዘጋጀታቸው መረጃው ይጠቁማል ማለት ነው። በማሻሻያ ረቂቅ አዋጁ ከተካተቱ ዋና ዋና ጉዳዮች መካከል አንዱ አማራጭና አነስተኛ ግብር መሆኑን ነው እንግዲህ አቶ ተወዳጅ የጠቆሙት። ይህ የግብር አይነት በዓለም አቀፍ ደረጃ የተለመደና በኢትዮጵያም ከዚህ ቀደም ለ1-2 ዓመት ተሞክሮ በአፈጻጸም ችግር ምክንያት የቀረ ነበረ። ነገር ግን አሁን እንደ አዲስ የነበሩበት ክፍተቶችና ችግሮች ተለይተው መንግስት የሚያጋጥመውን የበጀት ችግር እንደዚሁም ከፕሮጀክቶች ጋር በተያያዘ በተለያዩ የሀገሪቱ አካባቢዎች ለሚደረጉ ፕሮጀክቶች ማስፈጸሚያ የሚሆን ተጨማሪ የበጀት አቅም እንዲሆን የሚያስችል የግብር አሰባሰብ ስርዓት ለመጣል ወይም ተግባራዊ አድርጎ ግብር ለመሰብሰብ የሚያስችል ሁኔታን ለመፍጠር ታስቦ እየተሰራ እንደሆነ ነው የገለጹት። በአዲስ መልኩ ተግባራዊ ለማድረግ የታቀደው ይህ አማራጭ አነስተኛ ግብር ወይም ሚኒመም ኦልተርኔቲቭ ታክስ አንድ ግብር ከፋይ ከሁሉም የንግድ እንቅስቃሴዎቹ ያገኘው ዓመታዊ ትርፍ ላይ የሚከፍለው ግብር በዚሁ የግብር ዓመት ካገኘው ጠቅላላ ገቢ ከ2 በመቶ በታች ከሆነ የታክስ ባለስልጣኑ ይህንን ውድቅ አድርጎ ግለሰቡ ያቀረበውን ሐሳብ ማለት ነው አማራጭ አነስተኛ ግብር እንዲጥል የሚፈቅድ እንደሆነ ነው። ወይም ይሄ ባለስልጣን ወይም ግብር የሚሰበስበው የመንግስት አካል አንድ ግብር ከፋይ በበጀት ዓመቱ ካደረጋቸው ጠቅላላ የቢዝነስ እንቅስቃሴዎች ከሚያገኘው ዓመታዊ ትርፍ ላይ የሚከፍለው ግብር በዚሁ የግብር ዓመት ካገኘው ጠቅላላ ገቢ ከ2 በመቶ በታች የሚሆን ከሆነ ይሄኛው አማራጭ አነስተኛ ግብር ተጥሎበት ተግባራዊ እንዲደረግና ይህንንም እንዲያስፈጽም መብት እንደተሰጠ ነው በአዋጁ ለግብር ሰብሳቢው አካል የተገለጸው። ግብር ከፋዩ ያሳወቀው ትርፍ ከጠቅላላ ገቢው 2 በመቶና ከዚያ በታች ከሆነ የታክስ ባለስልጣኑ ይህንን አልቀበልም ብሎ አማራጭ አነስተኛ ግብር የማስከፈል ምን አለው መብት ተሰጥቶታል ወይም አለው ማለት ነው በአዋጁ። ከዚህ ውጪ በሁሉም ድርጅቶች ላይ ተፈጻሚ እንደሚሆን የተገለጸው ይህ አዋጅ ኪሳራ ሪፖርት በማድረግ ከግብር ነፃ እንዲሆን የተወሰነለት ድርጅትም ሆነ የግብር ነፃ እፎይታ ያገኘ ድርጅት ላይ አማራጭ አነስተኛ ግብር እንደሚጣልም ተመላክቷል ማለት ነው። ከዚህም በተጨማሪ ከባንክ ስራ ጋር በተገናኘ የተጣራ ዓመታዊ ገቢ ላይ እንዲሁም ኢንሹራንስ ኩባንያዎች ከሚሰጡት ህይወት ነክ ካልሆነ የመድን ሽፋን ወጪ ባሉ የመድን ሽፋኖች ካገኙ ጠቅላላ የአሪቦን ገቢ ላይ አማራጭ የሚሆን አነስተኛ ታክስ መጣል የሚያስችል ድንጋጌ እንደሆነም ነው የተገለጸው። ይህ ማለት በረቂቅ አዋጁ ከተሻሻሉ ዋና ዋና አንኳር ነጥቦች ከሚገኙ ወይም ከተካተቱ ሀሳቦች እየነቀስኩ ነው እየነገርኳቸው ያሉት። ከባንክ ስራ የተገኘ ገቢ ለሚለው አገላለጽ ምን አይነት ትርጉም ተሰጠው ለሚለው ጥያቄ ብድርን ከመሳሰሉ የባንክ ሀብቶች በሚገኝ ወለድና ተቀማጭ ሂሳብን ለመሳሰሉ የባንክ ዕዳዎች በሚከፈል ወለድ መካከል ያለው ልዩነት ለግብይት ወይም ለኢንቨስትመንት ዓላማ ከተያዙ የፋይናንስ ሰነዶች የሚገኝ ጠቅላላ ገቢ፣ ግብይትን፣ ሂሳብ ማስተዳደርንና የምክር አገልግሎትን ከመሳሰሉ አገልግሎቶች ከሚገኝ ገቢ ወይም የሚገኝ ገቢን ጨምሮ
ከክፍያዎችና ከኮሚሽኖች የሚገኝ ገቢ እንዲሁም በፋይናንስ ሰነዶች በመገበያየት የሚገኝ ትርፍና የሚያጋጥም ኪሳራን ጨምሮ ከግብይት የሚገኝ የተጣራ ገቢ እንዲሁም አስቀድሞ ከሂሳብ መዝገብ የተሰረዙ ሂሳቦችን ከማስመለስና ከመሳሰሉት የተለያዩ ገቢዎችና ሌሎች የስራ እንቅስቃሴዎች የተገኘ ገቢ እንደሆነ ትርጓሜ ተሰጥቶታል ማለት ነው። ስለዚህ ከባንክ ስራ የተገኘ ገቢ ማለት አሁን የገለጽኩላችሁን ትርጉም እንደሚይዝ መገንዘብ ያስፈልጋል። በዚህም መሰረት ማንኛውም ግብር ከፋይ በአንድ የግብር ዓመት የሚከፍለው የገቢ ግብር በዛው ዓመት ካገኘው ጠቅላላ ገቢ ከ2 በመቶ በታች ከሆነ የታክስ ባለስልጣኑ ይህንን ውድቅ አድርጎ ግብር ከፋዩ ባገኘው አጠቃላይ ገቢ ላይ የ2.5 በመቶ አማራጭ አነስተኛ ግብር እንዲከፍል እንደሚያደርግ ወይም ደግሞ የማድረግ ኃላፊነት እንዳለበት በአዋጁ ተመላክቷል ማለት ነው። ይህም ቢሆን ግን ኪሳራ አሳውጆ በመፍረስ ሂደትና በዕዳ ማሸጋሸግ ላይ የሚገኝ ድርጅት አማራጭ አነስተኛ ግብር እንደማይጣልበት ነው የተገለጸው። ይህ ማለት ምን ማለት ነው? እዚህ ጋር በደንብ መገንዘብ የሚያስፈልገው ነገር ምንድን ነው? እንግዲህ እንደሚታወቀው የተለያዩ ድርጅቶች በተለያየ ጊዜ በሚያደርጉት የቢዝነስ እንቅስቃሴ ሊከስሩ የሚችሉበት ሁኔታ አለ። እንደዚህ አይነት ኪሳራ በሚያጋጥምበት ጊዜ ይህ አይነቱ ታክስ የማይጣልባቸው እንደሆነ በዚሁ አዋጅ ተመላክቷል ማለት ነው። ከዚህም በተጨማሪ በስራ ላይ ባለው የገቢ ግብር አዋጅ የተቀመጡት 3 የግብር ከፋዮች ደረጃዎች ማለትም ደረጃ ሀ፣ ደረጃ ለና ደረጃ ሀመርዋ ወደ 2 ዝቅ ተደርገው ሁሉም ግብር ከፋዮች በደረጃ ሀና በደረጃ ለስር ለማጠቃለል የሚያስችል ድንጋጌ በረቂቅ አዋጁ ስለመካተቱም ተገልጿል። በዚህም መሰረት በደረጃ ሀ ግብር ከፋይነት ስር የሚወድቁት ጠቅላላ ዓመታዊ ገቢያቸው ብር 2 ሚሊዮን ብር ወይም ከዚያ በላይ የሆነ ማንኛውም ድርጅት ወይም ሰው እንደሆነ የተገለጸ ሲሆን በደረጃ ለግብር ከፋይ የሚባለው ስር የሚወድቁት ደግሞ ድርጅትን ሳይጨምር ዓመታዊ ጠቅላላ ገቢያቸው ከብር 2 ሚሊዮን ብር ያነሰ ወይም ከዚህ በታች የሆነ የንግድ እንቅስቃሴዎችን በሚያደርጉ ግለሰቦችም ተቋማትም ላይ ተፈጻሚ እንደሚሆን የተገለጸው። በረቂቅ አዋጁ የተካተተው ሌላው አንኳር ጉዳይ ከዲጂታል መረጃ ወይም ይዘቶች ስርጭት በሚገኝ ገቢ ላይ ታክስ እንዲከፈል የሚያደርገው አንቀጽ ሲሆን ከዲጂታል ይዘት ፈጠራ የሚገኝ ገቢ የሚል ስያሜ የተሰጠ ይህ ገቢ ሌሎች የገቢ አይነቶች በሚል ምድብ ውስጥ እንዲገባ የተደረገ ሲሆን 15 በመቶ ታክስ እንደሚጣልበትም ነው የተገለጸው። የዚህ አይነቱ የገቢ አይነት በንግድ ድርጅት የሚከወን የዲጂታል ይዘቶች ስርጭት ለብቻው ተነጥሎ ታክስ የሚጣልበት ሳይሆን በንግድ ድርጅቱ ዓመታዊ ገቢ ውስጥ ተጠቃሎ ታክስ እንደሚከፈልበት ነው የተገለጸው። የዲጂታል ይዘቶች ስርጭቱ የተከናወነው በንግድ መልክ ነው ወይስ አይደለም የሚለው በዝርዝር ሁኔታ ከታየ በኋላ ይህ ነገር በምንድን ነው የሚስተናገደው ለሚለውም ጥያቄ አዋጁን ተከትሎ ይህ አዋጅ ተፈጻሚ ሲደረግ አዋጁን ተከትሎ በሚወጣ የአዋጁ የአፈጻጸም መመሪያ መሰረት የሚተገበር እንደሚሆን ተገልጿል ማለት ነው። በሌላ በኩል በመንግስት ኮርፖሬት ወይም የንግድ ድርጅቶች ታክስ ላይ የተጣለው 30 በመቶ ዓመታዊ ገቢ ግብር ምጣኔን ለመቀነስ ፍላጎት የነበረ ቢሆንም አሁን ካለው ተጨባጭ የታክስ ገቢ አንጻር ይህንን ማድረግ የሀገሪቱን አጠቃላይ ገቢ ስለሚያሳንሰው በዚሁ እንዲቀጥል ስለመደረጉ ነው የተገለጸው። አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስላዳመጣችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌላ ጠቃሚ ርዕሰ ጉዳይ ዳግም እስከምንገናኝ መልካሙን ሁሉ ተመኘው። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልገው እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።